ከውጭ ሀገር እቃውንም ገዝተን እንዲሁም ከዛ ሀገር ከፍለን ካርጎ አድርገን እዚህ ደግሞ ኢትዮጵያ የግምሩክ እቃ ማውጫ ከፍለን ይሆናል። እቃውን ገዝተን እንደገና ከፍለን ልከን እንደገና ከፍለን ማውጣት 3 ክፍያ ማለት ነው። እና ኢትዮጵያ ውስጥ የሌለ ነገር የለም ነው የምላችሁ። ሁሉም ነገር እዛ አረብ ሀገር ያለው ነገር በሙሉ ኢትዮጵያ ውስጥ አለ። አንደኛ ሁለተኛ ነው የኢትዮጵያ እቃ አይረባም፣ ውሸት። ገንዘብ ካወጣችሁ ቆንጆ እቃ አለ። ዋና እናንተ እዛም ልታወጡት የነበረውን እቃ እዚህ ኢንቨስት ማድረግ ነው። ኮልኳሌ ከሆነ የምትፈልጉት ኮልኳሌ ሞልቷል። በንጹህ ብራችሁ ንጹህ እቃ ምርጥ እቃ ከሆነ ምርጥ እቃ ሞልቷል። አንድ አይነት። ምክንያቱም እነዚህ አሁን አይ ቲንክ ፔርሙዞች ከውጪ ነው የሚመረተው። ከውጪ የገቡ ኤክስፖርት ስታንዳርድ እቃዎች ናቸው እዚች ጋር ያለው። ስለዚህ ኢትዮጵያ ውስጥ ሁሉም ነገር አለ፣ ሁሉም እቃ አለ መላችሁ በምክንያት ነው። እኔ ቤቴ ከሀስከበ በኢትዮጵያ የገዛኋቸው እቃዎች ናቸው። ታዲያ ቆንጆ ደረጃ አንድ የሆኑ እቃዎች ነው መገዛው። እኔ እቃ ቤት ገዝ ብር አውጥቼ ነው ታዲያ መገዛው። ብሩን ጨምቄ ይዤ እቃ መርጬ አይሆንም። ስለዚህ ብሬን እንቦጭ አድርጌ አውጥቼ ይኸውላችሁ ይሄን የመሳሰሉ ቆንጆ እቃዎችን እየመረጥኩኝ እገዛለሁ ማለት ነው። 100 ሺህ ገዛለሁ፣ የሆነ ጊዜ 50 ሺህ ገዛለሁ። ከነ ካርቶኑ አሽጌ ነው ማስቀምጠው። ከታች በማስቀምጥላችሁ ስልክ ቁጥር አሁንም ቢሆን ደውሉ፣ እዘዙ። የትም ቦታ ታደርስላችኋለች። እህቴ ነጻነት ናት። ጠይቋት። ስክሪንሻት እያደረጋችሁ በቴሌግራም በዋትስአፕ ላኩላት። በዚህ ቁጥር እህቴ ጋር ማለት ነው። እህቴን አናግሯት። የፈለጋችሁበት ሀገር አሽጋ በስነ ስርዓት አስተካክላ ትልክላችኋለች። ምንም ችግር የለውም በያላችሁበት። ስለዚህ እዘዟት ደውላችሁ ማለት ነው። ሁሉም ነገር ታገኛላችሁ። እኔ ይኸውላችሁ ቆንጆ ረከቦት እያሳየኋችሁ ነው። እኔም ለራሴ አንድ ረከቦት አሁን መስከረም ነው አዲስ አመት ነው ልገዛ ፈልጌ ነው ማለት ነው። ረከቦት ከነ ሰርቪሶቹ እንዲጠግም ነገር ቢጫ ነገር ነው የፈለኩት እና ለእናንተም ላሳየ ብዬ ነው ማለት ነው። ሁሉም ነገር ኢትዮጵያ ላይ አለ። ከውጪ እጅግራችሁንና ገንዘባችሁን ይዛችሁ ከመጣችሁ ኢትዮጵያ ላይ የሌለ ነገር የለም። ነገር ግን እዛ ልትገዙት የነበረው ግምሩክ የምትልኩበቱ ብር ከግምሩክ የምታወጡበቱ ብር ሶስቱ አንድ ላይ እስቲ ሂሳብ ስሩት። ስንት ብር እንደሚመጣባችሁ። አንድ ዕቃ ለምሳሌ 500 ብር ከሆነ የመላኪያውና የግምሩኩን ሰርታችሁ 700 ከመጣ 700 በኢትዮጵያ ስንት ነው ሲመነዘር የሚለውን ሂሳብ ስሩ።